ይሄንን ጉድማ ኢትዮጵያዊ በሙሉ መስማት አለበት። ሼር አድርጉት ባካችሁ። ይህ አስቀድሞ መጥቆራ የተባለው ጋኔን ግን የቅዱሳኑ የነ ተክለ ሃይማኖትና ዜና ማርቆስ ምልጃና ጸሎት ረድቶት አመነ፣ ንስሐ ገባ። በክርስቶስ ማመንን አጽንቶ ምግባር ሃይማኖትን ገንዘብ አደረገ፣ ትሩፋትን አበዛ፣ በታላቅ ተጋድሎ ኖረም። በእምነቱ በምግባር ትሩፋቱና በጽኑ ተጋድሎ ምክንያት ጻድቅ ለመባልም በቃ። በመጨረሻም ራሱ የክብር ባለቤት መድኃኒታችን አምላካችን ኢየሱስ ክርስቶስ በአካል ተገልጦለት አነጋገረው፣ ቃል ኪዳንም ሰጠው። አቡነ ፄዋ ለጽድቅን ስናስብ የእግዚአብሔር የምሕረት መጠን ብቻ ከማድነቅ በቀር ምን ማለት እንችላለን? የአቡነ ፄዋ ለጽድቅ አምላክ ልዑል እግዚአብሔር ይክበር ይመስገን። የአቡነ ፄዋ ለጽድቅ ረድኤት በረከታቸው ይደርብን፣ በጸሎታቸውም ይማረን፣ አሜን። ከገድላት አንደበት ዘማችሁ። ወይኔ ዘንድሮ፣ ወይኔ ዘንድሮ! አረ ህዝብ አለቀ፣ ህዝብ አለቀ። ይኸው እኔ ምን ብዬ ደምድም ያለው መሰለ፣ ይሄ ታቦት የሚባለው ነገር በቁሙ ማለት ታቦት የሚባለው ይሄ ኦርቶዶክስ የምትሸከም በቁሙ አጋንንት ነው፣ ሰይጣን ነው፣ ራሱ ሰይጣን ነው። በቃ እንዴት ሞራል የሌላቸው ሰዎች እንደሆኑ በዚህ ታውቃለህ። በቃ በጸሎቱ በምልጃው በመጥቆራ በጠቋር የጠቋር ምልጃ ሁሉ አለ ኦርቶዶክስ ውስጥ። እየሰማኝ ነው? ከነ ቦታው ነው ያስቀመጠላችሁ የት ቦታ እንዳለ። በፊቼ ብትሄድ በዚህ ብትሄድ እያለ ሁለት አማራጭ መንገድ አለ፣ ወደዚህ ወደ መጥቆራ ገዳም የሚሄድበት። እየሰማኝ ነው? ኦርቶዶክሳውያን እየሰማችሁ ነው? ከዚህ በላይ ውድቀት አለ? ከዚህ በላይ እግዚአብሔርን መካድ አለ? ከዚህ በላይ እግዚአብሔርን ማሳዘን አለ? በክርስቶስ ላይ ይዋሻል፣ በስነ ተፈጥሮ ላይ ይዋሻል፣ በመጽሐፍ ቅዱስ እውነት ላይ ይዋሻል። ስለዚህ በፈጣሪ ላይ ዋሽተዋል፣ በክርስቶስ ላይ ዋሽተዋል። እንደዚሁም ደግሞ በተፈጥሮ እግዚአብሔር በፈጠረው ፍጥረት ላይ ዋሽተዋል፣ በእግዚአብሔር ቃልና በመጽሐፍ ቅዱስ እውነት ላይ ዋሽተዋል። በጣም ማዝነው ኢየሱስ ክርስቶስ መጥቶ ቃል ኪዳን ሰጠው ብለው ሲናገሩ እግዚአብሔር አፍህን ይምታ። ይሄንን የምታነብ ያስተምርህ፣ እግዚአብሔር በደንብ አድርጎ ያስተምርህ በእውነት